የመጣሽው? እየሰራሽው ስራ ላንስ ብሎሽ ጭራሽ እየሰደብሽ ነው ያለሽው። ኑሐሚን እንዴት አምኜሽ ለጠላት አሳልፈሽ ትሰጥኛለሽ አንቺ ሰይጣን? ቆይ ምንድን ነው እያወራሽ ያለሽው? እኔ ለማን ነው አንቺን አሳልፈሽ የሰጠሁሽ? እንዴት ለአምራን ዳግም ልጄ መሆኑን ትነግራታለሽ? አሁን ሌላ ነገር ምንም አልፈልግም። ኤደንን ጥሩልኝና ከዚህ ልሂድ። ቤቴን ለቀሽ ውጭልኝ ያልኩሽ ነው አንቺ ሴትዮ፣ ውጭልኝ። ቆይ መች ነው አንቺ ሴትዮ ሰው መናቅሽን ግን የምታቆሚው? ለማን ነው አሳልፈሽ የሰጠሁሽ ወይዘሮ ዝናሽ? ለአምራን ዳግም ልጄ እንደሆነ ለምንድን ነው የነገርሻት? ምን ዳግም ያንቺ ልጅ ምን እያልሽ ነው እማዬ? እና ታዲያ ዳግም ያደራ ልጅ አይደል እንዴ? ልጄ ብለው ምን ችግር አለው? ያደራ ልጄ ስትይ አልሰማሁሽም። አትዋሽ እማዬ። ለዚህ ልጅ ከኛ የተለየ ፍቅር እንዳለሽ አውቅ ነበር። አንቺ ደግሞ ምን ስቀባጥረው? ዳግም ልጄ የሚሉ እስካሁን ድረስ አታውቂም ነበር? አሁን ሌላ ነገር ምንም አልፈልግም። ኤደንን ጥሩልኝና ከዚህ ልሂድ። ኑሐሚን ኤደን የምትባል ልጅ እዚህ ቤት የለችም። ሲጀመር አንቺንም ሆነ እህትሽን እዚህ ቤት ላያችሁ አልፈልግም። ድጋሚ እዚህ ቤት እንዳትመጪ። አሁን ከቤት ውጭልኝ። ቆይ አንቺ ሴትዮ ግን ይሄን ሰው መናቅሽ መች ነው የምታቆሚው? ኑሐሚን አሁን ቤቴን ለቀሽልኝ ውጪ። አንቺ ልጅ ቤቱን ለቀሽልኝ ውጪ እያልኩሽ ነው። እማዬ አሁን ወይስ አይደለም? ምንም ነገር እንድትዋሽኝ አልፈልግም። ቆይ ለምንድን ነው ጥፋቴን የማትነግሪኝ? ቆይ ምንድን ነው ያደረግኩት? እዚህ ክፍል ውስጥ ኩርምት ብዬ የተቀመጥኩት ስለምንድን ነው? ከኤርሚያስ ጋር ግንኙነት አላችሁ ወይስ የላችሁ? ቆይ ከሱ ልጅ ጋር ምንድን ነው ያደረግሽው? ኤርሚያስ ማነው እንደዚህ ብሎ ያወራሽ? ኧረ እኔ ከሱ ጋር ምንም አይነት ግንኙነት የለኝም። ኤሚ ልትዋሽኝ አትሞክሪ። እኔ ሁሉንም ነገር ደርሼበታለሁ። ቆይ ምኑን የደረስሽበት? ክብረ ንጽህናሽ ለኤርሚያስ አሳልፈኝ እንደሰጠሽው ጭምር ሰጥቻለሁ። መልሽልኝ እንጂ አንቺ እኮ ነው ያናገርኩሽ ያለሁት። እማዬ እባክሽ ተረጋጊ። በጣም እየጮሽብኝ ነው ታውቆሽ። ደግሞ አንቺ እንደምትይው አይነት ነገር እኔ አላደረኩም። አንቺ ቆሻሻ የቤተሰባችን ክብር አዋረድሽው አይደለ? ያውም ከዛ ከጠላታችን ጋር ተኝተሽ። እማዬ እንደዛ እኮ አይደለም ያልነገርኩሽ ብዙ ነገሮች አሉ። እባክሽ ተረጋጊ እማዬ። አንቺ ባለጌ ጭራሽ ምን ስትይ እገልሻለሁ። ዛሬ እገልሻለሁ። ሰላም ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የሆነ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ናሆም እጅግ በጣም ተናደደ። እንግዲህ ኤድሚን እህቱን ስለነካበት እጅግ በጣም ተናደደ። እንዴት ብትደፍር ነው በእህት የምትመጣው ብሎ እንዱም አተልኩ አባትህ እንዳይሰማ ይህን ሰምቶ ልብ ድካም እንዳይዝ ተረጋጋው እያለችው ነበር ዝናሽ። ነገር ግን እገለዋለሁ፣ ለዚህ ስራ እያንዳንዱ አስከፍላለሁ እያለ እጅግ በጣም ስናደድ ነበር። እናም ይህም በጣም ይቅርታ ማየ እዚህ ውስጥ ነገር ውስጥ ስላስገባሁሽ አዋ ጠፍቻለሁ። በእርግጥ ፍቅር አሸነፈኝ፣ ወድጄው ነበረ። ነገር ግን እንደዚህ ያደርገኛል ብዬ አንድ ቀን አላሰብኩም ነበር እና እባክሽ ይቅር በይኝ። አዎ ነግረሽኝ ነበረ፣ ነገር ግን ስላልሰማሁሽ በጣም ይቅርታ እያለቻት ነበር። እና ኤደንም በጣም ተናዳለች። በናሆም እጅግ በጣም ትቀናለች። ቅናትሽ አሁንም ቢሆን አለቀቀሽ ማለት ነው። እሷ ላይ መቅናትሽን አቁሚ። እሷ ከአንቺ ጋር አንቺን እህቷን በማግኘት በጣም ደስተኛ ነች። ያን ሁሉ ነገር አድርጋሽ ይቅርታ ብላሽ ይቅርታ አድርገሽልሽ፣ ነገር ግን ድጋሜ ናሆሜን ለመጉዳት የምታስቢ ከሆነ እኔ ግን አይደለሁም እያለቻት ነበር። እና ዮሐንም ፊት ለፊት ከኤልሚ ጋር ስትፋጥ ነበር። ኤልሚ ትሰሚኛለሽ፣ በህይወቴ ውስጥ ጣልቃ እንዳትገቢ እያለ ሲያመነጫጭቅ፣ እስቲ ንገሪኝ ልጄን ገልሽብኛል እያለ እየሳታባት ነበር። ይህ ልትሰማኛለን አሁን ላይ ምናልባት አንተ አሸናፊ ልትሆን ወይም ደግሞ ፈለግክም ነገር ልትለኝ ትችላለህ፣ ግን ከኔ ጋር ጭራሽ አታወራ። እኔ በጭራሽ እንደዚህ እንዳንተነት ርካሽ ሰው ጋር አላቅም፣ አታውቅኝም እያለች ነበር። ትሰሚኛለሽ፣ ከአሁን በኋላ ከፍቅረኛ እንድትርቂ እፈልጋለሁ እያለ እያስፈራራት ነበር። አልቀረብም ፍቅረኛ ነው አልቀረብም ያደርግልህ። አሁን ዞር በልኝ ከአጠገቤ እያናገርኩሽ እኮ ነው፣ ወዴት ነው የምትሄጂ እያለ ዝጨው ነበር። ነገር ግን ማሜ እጅግ በጣም ትናድዳለች። እምራን ትናድዳለች። አሁን አቶ ልኩን ያን እንደቀቀው ፎቶን ካዩ ልብ ድካም ይዛቸዋል። አሁን የለጣጠፍከውን ፎቶን እያንዳንዱ እንድታጠፋ እፈልጋለሁ እያለች፣ ቆይ አንቺ ማን ስለሆንሽ ነው የምታሽኝ? ገና እንደገና የእነሱ ሙሽራ ስለሆንሽ ከአሁኑ ለእነሱ መቆርቆር ተጀመርሽ ማለት ነው እያለ አሁ ቆርቆራለሁ። ትሰማኛለህ? እነሱ በጭራሽ በአንተ የሚጠሩ ሰዎች አይደለም። ስለዚህ አርፈ ብትቀመጥ ይሻላል። ትሰማኛል? እልም የእጅን መሰጠው አስጠብቀኝ። አንድ ቀን እጅ ወደቅን ግን በኃይለኛው ነው መረቅጥቅ እያለችው ነበር። እና እንግዲህ በመጨረሻ ዝናሽን አናግራት። ዝናሽን በሰማችው ምስጢር እንግዲህ እሷን አስፈራርታ ወደ ቤት መግባት ጀመረች ማለት ነው። ዝናሽ የምታደርገው የምትጨብጠው ነገር ጠፋባት። እጅግ በጣም እየተናደደች ነበር። ምክንያቱም
ኢሜ ያደረገችው ነገር አለ። እናም እምራም ደግሞ የልዳን የሷ ልጅ በእውነት ስላወቀች እኔ በዚህ ባስተካከል በዚህ ይበላሽብኛል፣ ዘንድሮ ሲቃው በእኔ ነው የመጣ እያለች በጣም ስትናደድና ስትበሳጭ ነበር። ነገር ግን አሁን እኔ ከአንቺ የምፈልገው ይህን ምስጢርሽን ጉድሽን ደብቅልሽ የምትፈልጊ ከሆነ እኔን አማችሽ አድርገሽ ትቀበኛለሽ እና አማቼ ትሆኛለሽ። አሁንም ከአሁን በኋላ እሱን ማስከፋት ማሰቃይሽን ታቆማለሽ። አታስቢ፣ ምስጢርሽን በደንብ አድርጌ እጠብቅልሻለሁ። ነገር ግን እኔን የምታጠይብና እኔን የምታንቋሽሽ ከሆነ የመኝን ህይወትሽን ገንም ነው ማረግብሽ እያለቻት ስታስፈራራት ነበር። እና ገኒም ኤደን እዛ ቤት ገብታ በመስራቷ በጣም ስትናደድ ነበር። እጅግ በጣም ተናዳ እማዬ ተረጋጊ፣ ኤደንም አሁን ተመልሳለች። ዝናሽ ግን አንቺ ምን አርገሻት ነው እንደዚህ የጠመደች እያለቻት ነበር። እንግዲህ ሴትዮ እንደዚህ ነው፣ አንዴ ተወድሻለች፣ አንዴ መላክ፣ አንዴ ደግሞ ሴጣን ያደርጋታል። ስለዚህ የፈለገችው ማድረግ ትችላለች እያለች ኤደንን አንቺ መሆነ ያቺ የተረገመች ኑሐሚን ትሁን እናንተን እዚህ ቤት ላያችሁ አልፈልግም፣ ሁለታችሁም ከህይወቴ እንድትወጡልኝ አፈልጋለሁ ብላ አባረረቻት። እንግዲህ የሰማችውን የኢሜን ጉድን ብትነግረውም ነገር ግን እቺ እንደዘናገረቻን ርካሻለም ከቤት ውጭልኝ። አሁን ይሄን ስለነገርሽኝ እቅር ምልሽ መስሎሽ ከሆነ በጣም ተሳሰ። ቆይ ምን አድርገሽ ነው እንደዚህ ጠላሽ? ናሁም አስቀይምሻለሁ ናሜ እባክሽ ይቅርታ አረግሽልኝ እያለ ጭራሽ እኔ እናንተ እኮ የምንም ማገናኘን ነገር የለም። ታዲያ ምንድነው ቡና ማፍላቱም እንደ በፊቱ ቢሮ መመላለስ አቁመሻል እያለ እንግዲህ ያው በፊት ብዙ ስራ አልነበረኝም፣ አሁን ግን ብዙ ስራ ስላለብኝ ነው እንጂ በጭራሽ ከአንተ ጋር ምንም ቅር የሚያስብል ነገር አልተፈጠረም። ይልቁንስ ኤደን ከእናንተ ቤት ድጋሚ እንዳትገባ እንድታረግልኝ እፈልጋለሁ እያለችው ነበር። እናም እሱም እሽን ባይላትም ነገር ግን ይሄናል ምን ተፈጥሮ ነው ትሰሚኛለሽ? ኢሜ እንዴት ብደፊር ነው ኤድመሽ ክብርሽን ያሳልፍሽ የሰጠሽው? ለዛም ለዋና ጠላታችን አባትሽን ይሄንን ብሰማ ምን አነቀቻት። እገልሻለሁ የተረገምሽ እያለቻት ጎሮሯን ታንቃት። እማዬ ስለምን እንደምታወሪ ምንም ነገር አላውቅም፣ ሁሉ ነገር ሰምቼሻለሁ። ትሰሚኛለሽ? ለኤን ሚክሮቤሽን ሰጠነቅርበ ክብርነጽናሽን እንደሰጣሽም እንደው ብዙ ነገር ሰምቻለሁ። እንዴት እንደዚህ ታደርጊያለሽ? እንዴት ቤተሰቦችን ታዋርዳለሽ? እያለች ስጮህባትና ስትመታ ነበር። ነገር ግን እጅግ በጣም ተናደደች። ገኒ ደግሞ ወደ ቤት ተመለሰች እና ኤደን ምን እንደተፈጠረ ለማረጋጋት እየሞከረ ኤደን ከቤቷ እንዳባረረቻትም ጭምር እየነገረቻት ነበር። እና ናሆምን ጠላት አድርጋታለች። አሁን በእሷ ተናደኑ። እኔም ከስራ ያባረረችኝ እሷ ባታባረች ኖሮ አትመጭም ነበር አትወጭም ነበር ከዛ እያለች ገኒ በጣም ስትናደድ ነበር። ታዲያ ኑሐሚ ደግሞ ምን አድርጋ ነው እየተናደደችበት እያለችው ነበር። አላቅም ግን አንቺ ሞሽ እሷ እህትሽን ከደን እጃችሁን ነው የሚሰጣችሁ እያለ ስታስፈራራኝ ነበር። ናሆሚ ጋር በምን እንደተጣሉ ግን አላቅም። አባዬ ግን በጣም ስትናደድ ነበር። እንግዲህ ዝናሽ አባደች ጨርቋ ልጥለው ኢሜን አሁን ያደረግሽውን ነገር እያንዳንዱ ነገር ከመጠኝ እያለች ስትጨ ነበር። ናሁም ኤደን እያለች ስትመጪ አንቺ የተረገምሽ ከቤቴ ውጭልኝ፣ አንቺ ደግሜ እዚህ ላይሽ አልፈልግም፣ ስለምን እንደምታወሪ አላቅም፣ እኔ የምፈልገው ኤደን ብቻ ነው እያለች ናሁም ስትጨ ነበር። እንዴት ክብሬ እንዴት አሳልፈሽ ለእምራ ሁሉ ነገር ትነግራለች? ዳጊ ልጅ እንደሆነ እኔ ለማንም የተናገርኩት ነገር የለም፣ ለማንም አሳልፌ አልሸጥኩሽም፣ ስለዚህ የሌለ ነገር አታውሪ፣ አሁን ሱርቤል አሁን ደግሜ ላይሽ አልፈልግም፣ ውጭልኝ ከቤቴ ብላ እየጮች ከቤቷ አስወጣቻት ማለት ነው። ነገር ግን ልጅ ስትል ቆይ አልገባኝም፣ ዳጊ የአንቺ ልጅ ነው? ዳጊ የኔ ወንድም ነው ማለት ነው እያለች በጣም ደነገጠች። ስለምንድን ነው የምታወሪ? ዳጊ የጓደኛዬ ልጅ ነሽ ብያሻለሁ። ልጅ እሱ ነው ያልኩት እንጂ ለን አይደለም። አይ እማዬ እንደዛ ሰዓት የሰማሁት ዳጊ ልጅሽ እንደሆነ ነው የሰማሁት። የሰማሽውን በትራሽ ይሻርሻል፣ ያደረግሽውን ደግሞ የረሳሁልሽ እንዳይመስለሽ እያለች ስጣልባ እምራና ናሁም አንድ ላይ እያወሩ ነበር። ምክንያቱም ናሁም በጣም ተናደው ከእልሚ ጋር ተጣልቶ ነበር። በዛ ተነሳ እኮ አንተን ሊጎዳ ይችል ነበር፣ ከእሱ ጋር መጣላት የለብህም እያለችና ከእናቱ ጋር ሰላም እንዳወረዱ እንዲሁም ደውላ ይቅርታ እንደጠየቀች ምናምን ብላ እየነገረችው የውሸታ ማለት ነው። እንግዲህ ናሆሜን እና አባቷ
ተሰማ አንድ ላይ እያወሩ ነበር። አባዬ እኔ ለማንም የተናገርኩት ነገር የለም፣ ነገር ግን ዝናሽ እኔ እንደካድኳት የምታውቁ፣ ነገር ግን እኔ ለማንም አሳልፈት አልሰጥም። ነገር ግን አሁን ለኩን ይህን ነገር ከሰማ ራሱን መቆጣጠር አይችልም፣ መልሶ ይጎዳል ጓደኛዬ። ይህን ነገር ሁሉም ሰው መስማቱ የማይቀር ነገር ነው። ምንድነው የምናደርገው እያለ ነበር። አባዬ እኔ አላውቅም፣ እምራን ጋር ሲጀመር እኔና እሷ ተገናኝተንም አውርተንም አናውቅም፣ ታውቃለህ አይደለ? ስለዚህ ስለምን እንደሚያወሩ ነገር አላውቅም። እንግዲህ እዛ ደግሞ እንግዲህ የፎቶዋን ፖስት ስላደረገ እድሜ በዛተነ ሰዓት ልኩን እንዳየው ፎቶ ማጥፋት አለብን። አንተ ቆይ አንቺ ምን አገባሽ? ካሁኑ ገና መሽራቸው ሆንጉ ብለሽ እየተቆረቆሽላቸው ነው እንዴ? አንተ አረመኔን፣ አንተ እርኩስ ነህ። በጭራሽ አይገባም። ስለ ፍቅር ምንም የምታውቅ ነገር አለ? ገንዘብ ብቻ። እኔ እኮ ታዲያ አንቺ ጥቅጭን እኮ አንቺ ፍቅር ነው እንደምትፈልግ ገንዘብ ብቻ አይደለሽም እያለም ስለዚህ በእኔ ህይወት ውስጥ አንቺ ነው አይመለከትሽም እያሉ ኤልሚና እምራ ይጣላሉ ማለት ነው። ነገር ግን ናሁም እጅግ በጣም ተናደው ወደ ቤት በንዴት ገባ። ወንድሜ ነው ስለዳጊ እየጠየቀቻት እናቷን እያፋጠች ነበር። ስለምን የምታወሪ ነገር አላውቅም። አንቺ ልጅ አፍሽ ዘግተሽ ብትቀመጭ ይሻልሻል። ያደረግሽው ነገር ደግሞ የረሳውልሽ እንዳይመስልሽ እያለቻት ነበር። እማዬ ዳጊ የኔ ወንድም ነው፣ እውነቱን ንገሪኝ እያለቻት ነበር። ስለምን እውነት ነው ማክረሽ? ከዛ እንዳጋጣሚ ናሁም እጅግ በጣም ተናዶ መጣ። ልክ ተናዶ ስመጣ ቆይ አሁን ተረጋጋ፣ ምን እያልኩ ነው? እገላታለሁ፣ ጭርኩሳት እያደረገችውን ነገር ሰምቻለሁ እና ቆይ ልጆቹን በየተራገላቸውን እንደ እያለ ስጮህ ነበር። እንዴ ቆይ ምንድን ነው የሽማዬ ያደረገችው ነገር አውቅሻል እንደ እሷ ያው ቀድማ ስላወቀች፣ ነገር ግን እሱ ይህንን ጉድ አልሰማም። ግን ያየ ፎቶ ላይ የተለቀቀ ፌስቡክ ላይ ፎቶ እንደለቀቀ ከንፈለቀው ተገላጠም ፎቶ ተለቋል። ምን ፎቶ? አዎ እንግዲህ ወንድሜ አንተ የምታረቁ ነገር ማንም አይከለክልም። እኔ ሳረግ ነው አይደለ የማሳበደ። ሰምኛለሽ? አባቴ ይህን ነገር ከሰማ ልብ ድጋም ነው የሚይዘው። አንተ ካልነገርኩ ማን ይነግራል? አባዬ ፎቶ ሶሻል ሚዲያ ላይ እኮ ተለቋል። በጣም ተናደደ ዝናሽ። ወይኔ መሬት እየካዳኝ ነው፣ ወይኔ ልቤ ደከመኝ እያለ እማዬ ተረጋጊ እባክሽ ብሎ ለማስቀመጥ እየሞከረ ነበር። ነገር ግን ዝናሽ ግራ ተገባ። እንደገጠም ኢሜ እንግዲህ ኤልማስ ጋር ትደውልና ቆይ አንተ ምን አይነት ሰው ነው? እንዴት እኔ ላይ እንደዚህ ታደርጋለህ? እንዴት ፎቶ ሚዲያ ትለቃለህ? እንዴት ወይ ቤተሰቦች ይህንን ጉዳይ አይቷል መሰለኝ አይደል? ቆይ ምን ነበር የጠበቀው? እንዴት እንደዚህ ታደርጋለህ? ለምንድነው እንደዚህ አድርገህ የእውነት እንደዚህ ታደርጋለህ ብዬ ጠብቄ ማለቅም፣ ግን ታሳፍራለህ። ድጋሜ ከኔና እኔ እናንተ በጭራሽ ከአሁን በኋላ አንገናኝ ብላ ጆሮ ላይ ስልኩን ትዘጋለች። በጣም ተናዳ ስለነበረ እድሜ ግን ባደረገ ነገር እየተንጠባረረ ነበረ። ምክንያቱም እሱ በቀል ነበረ ስፈልግ የነበረው ማለት ነው። እንግዲህ ምንም ያኔና አንቺ ፍቅር ግልጽ እንዲሆን ነበር የፈለግኩት፣ ለዛ ነው እያላት ነበር። ነገር ግን ቢሆን እንደዛ ማድረግ አልነበረብም እያለ እንግዲህ ናሁምና ዝናሽ አንድ ላይ እያወሩ ነበር። የተፈጠረ ነገር እምራ ደውላለች። ይቅርታ እንደጠየቅሻት ነገረችኝ። እውነት ነው እንዴ ብሎ ነገራት። እንደዛ ብላ ነው የነገረችን? አዎ ደውዬ ይቅርታ ጠይቃለሁ፣ ግን በጋብቻችሁ በጭራሽ ደስተኛ አይደለም። አብራችሁ መሆናችሁ ትችላላችሁ፣ ነገር ግን መቼም ደስተኛ አልሆንም ብላ ስትናደርባል። ገኒና ኤደን እየተጣሉ ነበር። ቆይማ የምንዮሽ ነው? ተቀይረሻል እኮ አርፈሽ ማትቀመጭ፣ ቤቱን ለቅሽ መውጣት ትችያለሽ ብላ ተቆጣቻት። አዎ አንቺ ዳውና የኋላ አለ ጥላቻ አሁን ቦን አልቀነሰም። ገኒ ግን የምር ተቀይራለች። አሁን ገኒ ታስፈራኛለች። የተቀየረች እየመሰለኝ ነው። ግን ቆይ ምን ተፈጥሮ ነው? ለምን ተጨቃጨቁ? እያለ ትጉስትና ስጠይቃን ነበር። ነገር ግን አባዬ ይቅርታ፣ ቆይ ሄደን ለምንድን ነው የማትቀይር? የተቀየርሽ መስሎኝ ነበር ልጄ፣ እባክሽ ይሄ መንገድ አያዋጣንም። ስለዚህ ወደ ኋላ ሳይሆን ወደፊት ነው መሄድ አለብን። ሰላም ነው ማውረድ አለብን። እናትሽን ይቅርታ ጠይቄ ብሎ እናቷን ይቅርታ ጠይቃለች። ከዛ ይተቃቀፋሉ። እንደ አጋጣሚ ናኦሚ ወደ ቤት በምትመለስበት ሰዓት የሚን መንገድ ላይ ታገኝና ስለ ዳጊ የምታውቂ ነገር ንገሪኝ። ዳጊ እውነት ወንድሞቼ ናቸው? ወንድሜ ነው ወይንስ አይደለም? እሱን እናትሽን መጠየቅ ትችያለሽ። እኔ ምንም የማውቀው ነገር የለም ብዬሻለሁ። አይገባሽም እንዴ? ቆይ አንቺ አልነገርሽኝ፣ ማን ሊነግረኝ ይችላል? እንድትነግረኝ እፈልጋለሁ። ነገርኩሽ። ማወቅ ከፈለግሽ እናትሽን ሄደሽ መጠየቅ ትችያለሽ። እናቴ መጠየቃት እኮ ልትነግረኝ ፈቃደኛ
ስላልሆነች ነው። እንግዲህ እኔ ምንም ነግርሽ ነገር የለኝም። በእርግጥ ታዲያ ለእምራ ማነው የነገራት? ምንም የማውቀው ነገር የለም። አንቺም እኔን ጉረኛ እያደረግሽ ነው ማለት ነው እያለ እንደጋጥም። ቆይ ፍቅረኛ ምን አድርጊ ነው የምትነምደ የምታስጨንቃት? ቆይ ለምንድን ነው በህይወታችን ጣልቃ የምትገቢ እያላት ነበር። ስለምንድን ነው ዳጊ መሆን አንቺ ዳጊ እንዳንተ አይነት እርኩስ እንዳንተ መጥወጣ እርኩስ ሰው አይጠራም እያለችው ነበር። ኧረ እባክሽ እንስና ጭራሽ ቁምነታለሽ እንዴት ትሰሚኛለሽ? ከአሁን በኋላ ከህይወቴ ደግሞ ልጅን ገለሽብኛል እያለኝ እንዳጋጥም ስትናድ ነበር። ትሰማኛለህ? አንተ እንዳንተ ርካሽ ሰው በጭራሽ በአንተ አይነት ሰው አፍ አይጠራም ዳጊ